ከዚህ ቀደምም እዚህ አንድ ወንድማችን ኤቲስት ነኝ ነው የሚለው የሜስ አምላክ የለም ፈጣሪ የለም ምናምን አይነት የሚል ወንድም ነው እና ይህ ወንድም ክርስትና ላይ አንድ ነገር ተናግሮ ነበር። ቪዲዮ ሰርቶ ነበር። ምን አይነት ቪዲዮን? እንደ መጽሐፍ ቅዱስ ክርስቶስን የበደለው ምንም የለም የሚል ነገር እሱ ሲናገር ነበር። ልክ እንደ መጽሐፍ ቅዱስ ክርስቶስን የበደል የለም። መጽሐፍ ቅዱስ ክርስቶስን በድሎታል። በቤተክርስቲያን ታሪክ ውስጥ ቀሳውስትና ጳጳሳት እንደው መጽሐፍ ቅዱስ የሆኑትን መጽሐፍት እንኳን ለራሳቸው ጥቅም ሲሉ አስወግደዋቸዋል። ልክ እንደነ የቶማስ ወንጌል፣ የይሁዳም፣ የመቅደላዊት ማርያም ምናምን እንደዚህ የመሳሰሉ ወንጌላትን ቆራርጠው ያስቀርተዋል ምናምን የሚመሳሰሉ ነገሮችን ተናግሮ ነበር እና ለሱ ልጅ ከዚህ ቀደም ላይቭ ላይ ገብተን መልስ ሰተን ነበር እና መልስ ስንሰጥ ስሙን አልጠራሁትም ነበር። ስሙ የሆነ ስም ከዛን ደፋር የሚል ወይ አባቱ ስም ነው ወይ ዝም ብሎ የጨመረው ስም ነው ብዬ ነግሬያችሁ ነበር እና ስሙን የመጀመሪያውን ስም አልነገርኳችሁም። ለምንድን ያልነገርኳችሁ? እውነቱን ለምናገር ልጁን ከዛ በፊት አይቼው አላውቅም። ሰዎች ስለላኩልኝ ብቻ ነው ምላሽም ለመስጠት ላይ የገባሁት እና ስሙን ያልጠራሁበት ምክንያት ያን ያህል እንደው ኤቲስት ከሆነ አትሊስት ሌላ እንደው ሃይማኖት ያለው ሰው ቢሆን ኦኬ፣ ግን እንደዚህ የሆነ እንደዚህ አይነት ነገሮችን የሆነ ሚዲያ ላይ የማውጣት ነገሩ ያን አላስፈላጊ አልመሰለኝም። መታወቅ ምናምን ይችላል፣ ጥሩ ነው ይታወቅ በራሱ ግን አትሊስት በእኔ በኩል ግን ባይሆን ጥሩ ነው። ለክፉ ለደጉ የሆነ አትሊስት ሃይማኖት ያለው ሰው ሲሆን ይሻላል። ፕሮቴስታንት ሙስሊም ምናምን ሲሆን ይሻላል። ካልሆነ ግን አስቸጋሪ እና ኤኒዌይስ እንደዚህ አይነት ነገሮችን የተወሰነ ገደብ ለማድረግ የመጀመሪያውን ስም አልጠራውም ነበር እና ኤኒዌይስ ስሙ አብዲሳ ነው። ይመቸው እና እሱ ግን ይህን ነገር ወስዶ በጣም አዙሮት የሆነ ሰዓት ላይ ራሱ እንዴት እንዳልወደቀ ልጁ የምር እንደ ጉር ነው ያዞሩ ነገሩ እና በስሜ የማፈር አይነት ነገር አፎበት ምናምን ስሜን እየቀለደበት ምናምን አለና ከም ኦን ብራዘር ለምን እቀልዳለሁ? እንዲህ ስምህ እኮ ስምህ ነው፣ ስምህ ነው። ምንም የሚያስቀልድም ነገርም የለውም። እንደዛ ሲጀምር የሚቀለድበት ስም ነው ብለህ እንዴት እንዳሰብክም አልገባኝም። ችግር አለ እንዴት አውቄ ነው ደግሞ ይሄንን ዝም ብዬ ለጨዋታ ያለ እንጂ እንደዛ ብለህ ታስባለህ ብዬ አይደለም። በእርግጥ ግን ስሙን ያልጠራሁበት ምክንያት ያው ከዛ አንጻር መጀመሪያ ካልኳቸው አንጻር ነው እና እንደው አክሊል በጣም አንጓጦኛል ማለት የሆነ ሲቀልድብኝ ነበር። በጣም በቃ እየቀለደ ነበር ምናምን ነገር አለ። የመቀለድ አይደለም ግን ስንገረም ግን ነበረ በሚያነሳቸው ሀሳቦች በጣም ሌም የሆኑ ይሄ በቃ ግልጽ ነው ማለት ከደበረ አዝናለሁ። ግን በጣም የወረደ አስረግጬ ነው የምናገር። ይሄ አይ አይደለም እኔ እውቀቱ አለኝ እዚህ ጉዳይ ላይ ካልክ የዲቤት ጠርቻለሁ እና ዛሬ ቪዲዮ ሰርቶ አይ እኔ አልመጣም ምናምን ስለምትንቀኝ ከሚንቀኝ ሰው ጋር ምናምን እንደዚህ ጌታ እኔ ይሄ ልጅ ቀሲስ ዶክተር ዘበነ ለማን የተናገራቸው ማለት በምን መልኩ እንደሰደባቸው ባሳያችሁ ትገረማላችሁ። ስማቸውን ጠርቶ የደደቦች ባንዲራ ያዥ የሆነ ሰው ምናምን ያል ይላል። ጌታ ተረጋጋ ብራዘር። እንደዚህ አይነት ጀግና የስድብ አፍ የተሰጠህ ልጅ ወጥተህ እንደዚህ ኢቨን የሃይማኖት አባቶች ናቸው የሚባሉትን ሰዎች ያለ ክብር በዚህ ደረጃ አቅል ላይ የምትናገር አንድ መንደር ልጅ እንዴት ምንም ነገር እንደው ጫፊ እንዳልነካ ትላለህ? ማንህና በጌታ ስም ሚዲያ ነው ስትነጋገር ምናምን በተለይ ወጣት ከሆንክ ቀለል አድርገን የምትነጋገር የተሰደብከው ነገር እንኳን ራሱ የለም። አንተ ትሳደባለህ። ያውም የሃይማኖት አባቶችን ሳታፍር ማለት የሃይማኖት አባቶችን ስትሳደብ የምትሳደበው አንድ ግለሰብን ብቻ አይደለም። በዛ ውስጥ ያሉ እዛው ምንድነው ከሳቸው እንጠቀማለን ብሎ የሚያስቡ ሰዎችን ሁሉ አብረህ ትሳደባለህ። እና ደግሞ በጣም እንደ ጨዋ ደግሞ አክት አድርገህ መተህ እኔ እኮ እንደዚህ ተሰድቤያለሁ እንደዚህ ሆኖ ግን እንደዛ ባይሆን እንደው ጥሩ ውይይት ቢሆን ትወናን ይሰለቻል። እዚህ ሚዲያ ላይ ትወና ይሰለቻል በእውነት እና ትወናህን ትሁና ወንድሜ ሆይ አሁንም እኔ እንደው መመክርህ አንድ ነገር ምናልባትም ሁለት ምንድነው እሱም የምትናገረው ነገር ላይ እምነቱ ኖሮ የምርም እውቀቱ ኖሮ ከሆነ የምታወራው
ጥሩ ነው ዘን ናና ይኸው ከኛ ፊት ቀርበ የተናገርከው ነገር ድገሙ። ይህንን ስናገር ናስቲ ይዋጣል እያልኩኝ አይደለም። ያንን ስፒሪት አልወደውም። እንኳን ያንን እውነቱን ለመናገር ዲቤት የማድረግ ፍላጎቱ እንኳን የለኝም። አሁን ላይ በቃ እኔ የሆነ እንትን ዲቤት ምናምን ይሄ ብዙ ጊዜ ነጥብ የማስቆጠር የሚመስሉ ነገሮች ንትርኮች ስለሆኑ ከመንፈሳዊነት ነገራቸው አንጻር ትንሽ በቃ እንትን ስለሚልብኝ አልፎ አልፎ በቃ ብዙም ደስ አይለኝም። ጌታ በሚያውቀው ማለት ነው። በጣም እንደው ጥሩ ሰው ሆኖ በደንብ ካልተገኘ በስተቀር በደንብ የእውቀት ሰው ሆኖ እውቀት ላይ ብቻ ትኩረት የሚያደርግ ሰው ካልተገኘ በስተቀር እንደዚህ ብሎ ዲቤት ምናምን እውነቱን ለመናገር ሞራሉ የለኝም። ግን ይሄንን ወንድም ግን ብዙ ሰው እንደው የሆነ ጥሩ ነገር ላይ ያለ መስሎ እየተሰማው ስለሆነ ልጁም ደግሞ ወጥቶ አንዳንድ የማይሆኑ ነገሮችን እየተናገረ ስለሆነ ከሆነ በቃ አትሊስት አጥተን ከዚህ በፊት በቃ በፕሮቴስታንቱ በሙሉ ሞክረ ነው ያለ አይደል የተወሰነ ነገር አሁን ኤቲስት ነው በቃ ናስቲ ደግሞ ብለን ለሚናገረው ነገር ማስረጃ ካለው በቃ ቁጭ ብሎ ይወያየ። ስለዚህ እየሰማህ እንደሆነ ተስፋ አደርጋለሁ። አሁን እዚህ እንደምትኖር ተስፋ አደርጋለሁ። ካለ የምትሰማ ከሆነ ፕሮባብሊ ትሰማለህ። አየር ላይ የፈጠነ ስለሆነ በቪዲዮ ምላሽ የሰጠው አሁን ቅድም በትችል ናና ዲቤት አድርግ። የተናገርከው ነገር የምታወራው ነገር ቪዲዮ ላይ ወጥተህ ለብቻ ሆነ ካሜራ ፊት ለፊት ላይ ቁጭ አድርገህ የምትናገራቸው ነገሮች ላይ በዛ ደረጃ እርግጠኝነቱ ካለ ዘና አይ ከዚህ ቀደም እኮ መጽሐፌን አንብበህ እሱ ላይ እንወያይ ብያለሁ ላልከኝ ያው ስለ መጽሐፌ የሆነ አስተያየት ምናምን ውይይት ምናምን እናድርግ አለኝ። የሆነ መጽሐፍ ጽፌያለሁ ማለት ነው። መጽሐፍን ችግር የለውም። እሺ ያው እንግዲህ አንብበው ካልከኝ ችግር የለውም። አየት ታደርግልሃለሁ፣ አነብልሃለሁ። አየት ታደርግልሃለሁ፣ አነብልሃለሁ። እውነቱን ለመናገር አየት በማድረግ ጊዜ አድርጌልሃለሁ። አይቼዋለሁ የተወሰነ አንብቤያለሁ። እና መጽሐፍን እሱን ያዝ አድርገውና የምትናገራቸው ነገሮች ላይ ውይይት እናድርግ። ያንተ መጽሐፍ ርዕስ አድርጌያለሁ ወይ መቼስ ምንድን ነው የወንድማችን መጽሐፍ ምንድን ነው ብለህ ትከራ። በቃ እዛ ውስጥ የምታነሳቸው ሀሳቦች ወይ እየተመዘዙ አንዳንድ እየተደረገ እስቲ እዚህ ላይ ሊባል ይችላል። ወይ ደግሞ እዚህ ላይ የምትሰጠው ትምህርት ካለ እዚህ ሚዲያው ላይ እሱ ላይ አንስተን ደግሞ እንወያያለን። ስለዛ አሁን እዚህ ሚዲያ ላይ ወጥተህ የተናገርከው ነገር አለ ወይም የሰጠው ትምህርት አለ። እንደሰማሁት ከሆነ የአንተን ቪዲዮ ለእኔ ላኩልኝ ሰዎች አይ እንደ ኖርማል ስለ ሳይንስ ምናምን ያስተምራል ይናገራል ይወንድም እና ጥሩ ነበር እዛ ላይ ዝም ብሎ ሲናገር እና አሁን ግን መጥቶ ደግሞ እንደዚህ ያልሆነ ነገር ያልተገባ ነገር ስለ ክርስቶስ እየተናገረ ነው። ምንድነው ይሄ? ልንከታተሉ የሚገባ አይነት ሰው አይደለም። እንዴት ቼክ አድርጎ ብሎ ነው ቪዲዮ ሊላኩልኝ ጌታዬ ስለሚያውቀው ማለት ነው። እና እዛ ጉዳይ ላይ ጥሩ ከሆንክ በዛው ላይ አርፈ ስራ ማለት ኤሪያ ያልሆነበት ቦታ ላይ አትገኝ። አይ እኔ እዚህ ላይም ጥሩ ነኝ አንባቢ ነኝ ካልክ ግን ናና እናውራ። አይ እኔ ብዙም እውቀቱ የለኝም ግን በቃ እንደው ዝም ብዬ ትንሽ ነገር ሊሄድበት ብዬ ነው ካልክ ግን ለሌላው ቀን ለሌላው ጊዜ ማለት ነው ለሌላው ጊዜ በተቻለ አቅም የምትናገርባቸው ነገሮች ላይ በደንብ ጥናት አድርግ። ከዛ በኋላ ሚዲያ ላይ ይዘሃቸው ነው። ከዛን አታፍርበትም። አየህ አሁን አንተ እኔ ለምሳሌ ከዚህ በፊት በቪዲዮ ሰርቼ የለቀኩት ላይ ሂድ ዝም ብለህ እስከፈለከው ጊዜ እንዲህ ስክሮል እያደረገ እና እዝቼ ላይ እንወያይ ብለህ ጠራኝ መጥቼ አወራለሁ። ይኸው እንደዚህ አይነት ቻሌንጅ ሰጠው እንደውም ለአንተ ዝም ብለህ በቃ ስክሮል እያደረገ እና እዚህ ጉዳይ ላይ አስተምህሯዊ ጉዳይ ይሁን እንጂ በቃ እዚህ ጉዳይ ላይ ልወያይ እፈልጋለሁ እና እንወያይ በለኝ መጥቼ እወያያለሁ። አንተ ግን በተናገርከው ጉዳይ ላይ ናና ከክርስቲያኖች ፊት ቁጭ ብለህ አውራ፣ ከክርስቲያኖች ጎን ቁጭ ብለህ አውራ ብትባል ለምን ኮንፊደንሱ አይኖርም? ለምን እውቀቱ የለም እዚህ ጉዳይ ላይ? መጽሐፍ ያልከውን ቆይ በጌታ ላሳያችሁ፣ በሱሱ መጽሐፉን ላሳያችሁ። መጽሐፍ ያለውን ማለት ነው አልወያይም ብሏል ልጁ ኦልሬዲ እና ማለት በቃ እንደ ጀግና መጽሐፍ ማለት ነው። አሁን አንድ ወንድም አለ ኢትዮ ማትሪክስ የሚል የተወደደ ወንድም ነው። ሌላ ቪዲዮችን ሲሰራ ምናምን እያዩ ነበረ እና ደስ ይላል አቀራረቡ ምናምን ደስ የሚል የተወደደ ወንድም ነው። በሚሰራው ስራ ጌታ ያቃናለት መልካም ሁሉ ያደርግለት።
ግን እሱ መጽሐፉን ምናምን አንብቤው ምናምን ጥሩ ነው ምናምን ኤኒዌይስ አፕሪሺየት ነገር አድርጉት ምናምን ያስቀምጠው እና የምር ግን እኔ እንደው አፕሪሺየት የሚደረግ መጽሐፍ ነው ወይ? ይቅርታ ለዚህም ግን አይደለም። ራፍሊ ነው የተወሰነ አየሁት። በቃ አንዳንድ ጊዜ ቆይ መጽሐፍ ልታነቡ ስትሉ ጋይስ ምንድን ነው የምታዩት? መጀመሪያ እንደው እስቲ ንገሩኝ። መጽሐፍ ልታነቡ ስትሉ ምንድን ነው የምታዩት? የሆነ ጥሩ መጽሐፍ ነው አይደለም የሚለውን በዛው እንድትረዱ። አሁን ላይ መጽሐፍ ልታነቡ ስትሉ ምንድን ነው የምታዩት? ያው ኦፍኮርስ ማውጫው ይታያል። ከዛ ደግሞ ዋቢ መጽሐፍት ደግሞ ይላችሁ ያላችሁ እስቲ ይህ ጸሐፊ ሲጽፍ እንደው ምን አይነት መጽሐፍትን አገላብጦ ነው የጻፈው? በሱ ምን ታውቃላችሁ? አንባቢ ነው ወይስ አይደለም ጸሐፊ የሚለውን ታውቃላችሁ። በሱ ምን አይነት አንባቢ ሰው ነው? ምን አይነት መጽሐፍትን አንብቧል፣ አገላብጧል፣ ብዙ ነገሮችን አገላብጦ የሆነ ሶሊድ የሆነ ነገር አቅርቧል የሚለውን ለማወቅ ዋቢ መጽሐፍት ሪፈረንስ መጽሐፎችን ከጀርባው መጽሐፍ ላይ የዘረዘራቸውን የተወሰነ 5 ፔጅ ይሁን 10 ፔጅ ይሁን እንደው 3 ፔጅ ትሁን በቃ የጻፋቸውን ማንድነው ያነበባቸውን መጽሐፍ ታያላችሁ። ኦኬ እነዚህን አንብቧል፣ ኦኬ ጥሩ ነገር ያካፍለኝ ይሆናል ብላችሁ እንደምታስቡ አልጠራጠርም። ገስዋት የወዳጃችንን ላሳያችሁ። ማለት ሰው አንድ ዋቢ መጽሐፍ አይጠቅስም ደግሞ እንጂ መጽሐፉ ማለት ነው በነፃ ነው የለቀቁ ቴሌግራም ላይ ያሉ እና በፒዲኤፍ በቃ ሲጀመር በፒዲኤፍ መሆን ያለበት እንትን ነው። ከፒዲኤፍ የዘለለ ነገር መሆን አይችልም። አንተ በጌታስ 100 ገጽ እንዲሞላለን ጽሁፉን ከየት የት አራርቆ እንደዘረገ ላሳየ። በጣም ይቅርታ እንግዲህ ወዳጅ ማለት ያው ሂስ ምናምን ትችት ይሰጣል። አንተ መጽሐፍ ቅዱስ ክርስቶስን በድሎታል ብለህ ስትናገር ካልተሸማቀቅ እንግዲህ እኔ እዚህ ግባ ለማይባል መጽሐፍ መሸማቀቅ ያለብኝ አይመስለኝም። ያውም ደግሞ በሌለ ነገር አይደለም የምተቸው እንዳንተ ማለት ነው። በሌለ ነገር ነው የተቸው። ከዛ ናበል ያወራሃትን ና ተወያይ ከክርስቲያኖች ጋር ስትባል አትወያይም፣ ተፈረጥጣል። እሺ ያሳያችሁ። አንዴ በቅዱስ ሚካኤል ልክ መጽሐፉ እንግዲህ በጣም ጀግና ቀውጢ መጽሐፍ ስጽፍ ምናምን ብሎ አይቼ ነበርና ፔጆቹን ሹፋቸው የቱ ጋር ነበር ቪዲዮ እንትን የሚለው በጌታ ፍልም ነው። እሺ ማለት አይደለም። ቆይ እስኪ እንደዚህ አይነት መጽሐፍ ካገኛችሁ እኔ ቆይ ኮሜንቱን ላብረውና የምር ካለ እንደዚህ አይነት ነገር እንዳቅ ማለት ነው። እንደዚህ ያያችሁት መጽሐፍ ካለ በዚህ ደረጃ የተዘረዘረ መጽሐፍ በእውነት አረሹ ፍልኝ አሁን አንድ ገጽ ሆነ ማለት ነው። እንዲህ እንደዚህ እኮ ይሄ እንደዚህ አስፋፍቶ እኮ የጻፈው እኮ የለም። አንተ በዚህም በዛ መበለ በአንድ ፔጅ ላይ 2 ፊደል 2 ቃል እያስቀመጥክ 100 ፔጅ ታስገባለህ እንዴ? በጌታ እያየሁ ነው ጋይዝ። እኔ እንደዚህ የሚያካክል ፊደል አለ እንዴ? አንተ ፎንቱን በስንት ነው ያደረገው? በ36 ነው እንዴ? እንደዚህ የሚያካክል እኮ ፎንት እኮ በእውነት እና በቃ ቀውጢ መጽሐፍ ተብሎ ለእንትኖች አረሽፉ ደግሞ ኧረ በስዕል ያበደ ነው ጨራሽ። በስዕል ነው ፔጁ እንዴ? በስዕል ነው ያሳበድከው ወንድም። ኧረ በለው
ኦሮ እንዴ ወዳጄ ወይ ምንድነው እንዴ? አንተ ቀልድን ያዝከው አንተ ቀልድን ኧረ በቅዱስ ሚካኤል ተው ተው። አየህ አንተ ቀልድን ያዝከው ወዳጄ እና እንደ እኔ እኮ በስመ አብ አቡኮ አንዴ የአብዲሳ ደፋር የት አለ? እሺ ማለት ኦኬ አንድ ያላሳያችሁ ነገር ቆይ እዚህ መጽሐፉ ላይ ማለት መጽሐፍ ሲጻፍ ማለት ነው። ያውም እንደዚህ አይነት ማለት በጣም ሲሪየስ የሆነ ጉዳይ አይደል ጋይዝ? በጣም ሲሪየስ ጉዳይ እኮ ነው። ስትጽፉ ምን ታደርጋላችሁ መሰለ? ይሄ የስዕል ደብተር መሰለ መጽሐፍ ተውትና፣ ግን ምንም ተጠቀመ ምን ማለት ነው? እንደ አንተ በየፔጁ ላይ አንድ ግርንግድ ስዕል ያስቀምጣል እንዴ? አንተ እንደዚህ እኮ መዘርዘሩ ብቻ አይደለም፣ ምንድነው የሚያካክሉ ጽሁፎቹ ራሱ። ይሄንን እኮ እንዴ ይህንን በኤ5 ሳይዝ ማለት ነው። ኤ5 ሳይዝ ማለት ብዙ ጊዜ የሚታወቁት አነስ ያሉት መጽሐፍት ሄዱ። ለምሳሌ ህማማት መጽሐፍን ያው ብዙዎቻችሁ ስለምታውቁት በሱ ልታውቁት ትችላላችሁ። አሁን ህማማት መጽሐፍ በኤ5 ሳይዝ ነው የሚባለው። ብዙ ጊዜ በዛ ሳይዝ ነው የሚወጡት። ተለቅ ካለ ዲያቆን ያደርጋል ምናምን መርሎተ ጽድቅ ምናምን ጽሁፍ እነሱ ቢ5ዎቹ ምናምን ቢፎር ቢ5 ኤኒዌይስ እንደዛ ነገር ነው ሳይዛቸው። የነሱ ትልቅ ባይዚ በጣም ነው ማተር የሚያደርገው ፔጁ ላይ ኢቨን በዚህ በኤ5 ሲጻፍ እና በቢ5 ሲጻፍ በጣም ልዩነት አለው። በጣም በኤ5 ወደ 600 ምናምን ገጽ አልፎ ሄዶ ራሱ በኤ5 ማለት እንደዛ ሄዶ በቢ5 ስታረጉት ግን 400 ገጽ ምናምን ሊሆን ይችላል። እኔ እቺን በኤ5 ሳይዝ ብታወጧት ማለት ነው ፎንቱን 12 አድርጋችሁት በኤ5 ሳይዝ ብታወጡት እኔ እንጃ እኔ የምር ከ30 ከ40 ፔጅ ራሱ የሚበልጥ አይመስለኝ። በተለይ ስዕሉ ከወጣ በቃ ስለዛ ዝም ብሎ ሲጀመር ይሄ ለፒዲኤፍ ራሱ አይበቃም ነው ትለና ዝም ብለህ ቴሌግራም ላይ ጫር ጫር የምታደርገው ነገር ነው። እዚህ ህዳጉ ላይ አትሊስት የሆነ ማስረጃ እያስቀመጥክ አትሄድም? መጽሐፍ ከሆነ እኮ በጌታ እንዲህ ስትሄድ ይኸውልህ ምን ታዲያ ህዳጉ ላይ የሆነ ነገር ይቀመጣል እኮ። ፉትኖት አይታችሁት አታውቁም? ፉትኖት በጌታ ስም ምንድን ነው? አንድ ፉትኖት አታስቀምጥም? አንድ ፉትኖት የት አለ ፉትኖቱ? አንድ ህዳግ የለም። አንድ የህዳግ ማስረጃ እስቲ እዚህ ጋር ድንገት ኖረን የለም። አንድ መጽሐፍ እንዲህ አይጻፍም። መጽሐፍ በሚገባ በማስረጃ የታጨቀ መሆን አለበት። መጽሐፍ በማስረጃዎች የታጨቀ ለምንናገራቸው ነገሮች እንዳለ ማስረጃ እያስቀመጥን አየህ። አሁን አንተ እዚህ ቪዲዮ ላይ ወጥተህ ላወራኸው ብቻ አይደለም ለጻፍከው ማስረጃ የለህም መሰለኝ። ምንም በቃ ምንም ያስቀመጥከው አንድ እንኳን እንደው ከሳይንሱም ከምንም የሆነ ነገር አታስቀምጥም እንዴ? የት አለ ይሄቱ? ተሰበስቧል። ይሄ የስዕል ደብተር የሆነ ነገር ቆይ አንዴ እንዴ ወዳጅ የት አለ? የት አለ ህዳግ? በቃ ወፍ ቆይ አንዴ እስቲ ድንገት አየህ እኔ ተሳስቼ ሊሆን ይችላል። ምናልባት እንትን አድርጎት ይሆናል። በእውነት እኔ እንደዚህ ያራራቀ ነው እንደዚህ ያራራቀ እኮ እንዲህ የግጥም መድብል ነው መሰለኝ ጋይዝ። ይሄ የግጥም መድብል ነው በእውነት። እሺ እዚህ ሰውዬ ዛሬ ገደለች በእውነት በጌታ ገደለች። ይመችው አሪፍ ያድርግልሽ። ይህንን መጽሐፍ አሪፍ ነው ያሉ ማነው? ግራ የገባኝ ነገር ይሁን ጥሩ ነው።
አንዴ ምናልባት እስቲ የመጨረሻው ፔጅ ላይ እንትን አድርጎ ሊሆን ይችላል። ዋቢ መጽሐፍት ብሎ ዘርዝሮ ይሆናል። እስቲ መጨረሻ ፔጅ ላይ ሄደን መጨረሻ ፔጅ ላይ ነው እንዴ? ምንድነው? በምንድን የዘጋው? በዋቢ መጽሐፍት። ዋቢ መጽሐፍት፣ ዋቢ መጽሐፍት ምንድን ነው? ዋቢ መጽሐፍቱ እስቲ ሴቭድ ሜሴጅ። ኧረ የቴሌግራም ስክሪንሻት አለው ወንድሞቼ እና እህቶቼ። ኧረ በጌታ ታየዋለህ። ከምን ላይ? ከቴሌግራም ላይ ስክሪንሻት ያደረገው። እሺ በቃ ያለው እሱ ነው። መጨረሻ ፔጅ ላይ መጨረሻው ፔጅ ማለት ነው። በስዕል ዘጋኸው መጽሐፍን ወዳጅ፣ በፎቶ እስቲ ወደ ላይ ከፍ እንበል። ወይ ከፍ ሲል ስለ እናቱም ተናግሯል። እናቴ ቲክቶክ ዩቲዩብ ላይ እማወራውን ታያለች እና ከሀገር ቤት ልትጠይቀኝ ስትመጣ ምን ይዛልኝ ብትመጣ ጥሩ ነው? የስውሯ ማርያም ጸበል። አንተ በጣም ነው የምትቀልደው። ኧረ ተው እንደው እባክህ። ለምን ዝም ብለህ እንደዚህ የሆነ በትርፍ ሰዓት ቀልድ ምናምንም አትጀምርም? በጌታ ስም እኔ አሁን እንደዚህ አይነት እንደው ኒቼ እንዲህ አለ። የቱ ጋር አለ? በቃ የለም ምንም አያስቀምጥልህ። እኔ እኮ በጣም በጌታ በኢየሱስ አሁን እንደዚህ አይነት ሰዎች ናቸው ወጥተው ምንድነው ምሁር መስሎ የሚመጡት። እኔ በነገራችን ላይ ኤቲስት ሆኖ ማለት ነው ኤቲስት ሆነው ግን ጥሩ ልብ ያላቸው ወንድሞች ይኖራሉ፣ እህቶች ይኖራሉ። ማለት ማናቸውም ኤቲስት እንዲሆኑብን አልፈልግም። ሁሉም ወደ ጌታ እንዲመጡ ነው የምንፈልገው። እንደምታውቁት ከክርስቶስ ጋር እንዲኖሩ ነው የምንፈልገው። ግን ባለማወቅ እግዚአብሔርን ትተው ወይም እግዚአብሔርን ክደው ወይም እግዚአብሔር የለም ጭራሹ ነው በህልውና ደረጃም ኤግዚስት አያደርግም ብለው የካዱ ወንድሞች ይኖራሉ፣ ኤቲስት ወንድሞች ማለት ነው። ግን ስቲል በጣም ጥሩ ልብ ያላቸው ማለት ነው ሊኖሩ ይችላሉ። በነገራችን ላይ ይህን መቼ ስለእናንተ አልናገረው። እንደነዚህ አይነት ኤቲስት ነን ባዮች ግን በጣም ቶክሲኮች ናቸው። እውቀቱም የላቸውም፣ ግን እውቀት እንዳላቸው ሰዎች ብቻ አክት ማድረግ እና ይሄ በጣም በቃ በጣም ዝገት ነው የሚሆነው። እንደዚህ ሲሆኑ በቃ በጣም ቶክሲክ ነው የሚሆኑት። ምንም እስቲ አንዴ ምንድን ነው ደግሞ በቅዱስ ሚካኤል አንዴ እስቲ ምንድን ነው ደግሞ አባቢ ኦሾ አንዴ እንዲህ ብሎ በሳቅ ገደለኝ። እሺ አንስታይን እድሜውን ሙሉ የፍጥነትን መጨረሻ አጥንቶ ብርሃን የመጨረሻው ፈጣን ነገር እንደሆነ አወቀ። እሺ ግን የፍጥነት ዝቅተኛው ምን እንደሆነ እኔ ሳልነግረው አለፈ። በና እሺ የመጨረሻው ዝቅተኛው ፍጥነት የህንዶች እድገት ነው። አይ ኦሾ ሙድ ሲዝ ነው መጽሐፉ ላይ ልክ እኔ መጽሐፉ ላይ ሳቀማን እኔ በሆነ እኔ እንደዚህ ነፃነት ቢኖረኝ እኮ በሳቅ ገደለኝ ብሎ እኔ ጽሁፍ ላይ አቡ በጌታ በኢየሱስ ከዛ በኋላ ማስረጃ ግን አቀረበ እንዲ ልዩ የለም። በቃ ምንም የምን አባቱ ፉትኖት ለምኔ ማስረጃ ለምኔ መጽሐፍ ማስረጃ ለምኔ ማስረጃ ለምኔ እና ዙሮ አንዴ
እሺ ኤኒዌይስ የተወሰነ ሄድንበታ እዚህ ጀለስ ላይ እና በጣም የሚያስገርማችሁ ነገር እሱ እኛ ያው እንግዲህ ያለውን ነገር ነው እዚሁ እያሳየን ግርምታችን ማለት ያጫረብንን ግርምታችንን አሳየን። ወዳጃችን ግን ታላቁን የእግዚአብሔርን ቃል ይሄ ምንም የፈጣሪ ቃል ነው ብሎ እሱ ራሱ አያምነውም። አሁን የጻፈውን ይህንን ዝም ብሎ ቴሌግራም ላይ ብቻ ቴሌግራም ላይም ደካማ በሆነ መልኩ የሚለጣጠፍ ነገር ሰብስቡ ፒዲኤፍ አድርጉ መጽሐፍ ቀውጢ መጽሐፍ ብሎ ደግሞ ራሱ ቀውጢ መጽሐፍ ስትጽፍ ምናምን የሚል ቪዲዮ አይቼ ካን ሾፍ ሳደርገው ኤኒዌይስ ምንም ሆነ ምን እኛ የእግዚአብሔር ቃል ነው ብለን የምናምነውን መጽሐፍ ቅዱስን ይዞ መጽሐፍ ቅዱስ ክርስቶስን በድሎታል። እቺ ሴትዮ ዘንድሮም እዩ ናይስ ቆይ መጽሐፍ ቅዱስ ኢየሱስ ክርስቶስን በድሎታል ብሎ ያልሆነ ነገር ያልተገባ ነገር ጳጳሳትና ቄሶች ተሰብስበው መጽሐፉን አንዳንዱን አስቀርቶት ነው የእነ ቶማስ ወንጌልን እና ስትራ ይመጣል። ስለዛ እንደነዚህ አይነት ቶክሲክ የሆኑ ልጆችን እነዚህ እኔ በሁሉም ቦታ ማለት ቶክሲክ የሚሆኑትን ወደዛ ማግለል የምርም ማለት ነው። እንዳልኳቸው ኤቲስት ሆነው በጣም ጥሩ ልብ ያላቸው ምስኪን ልጆች አሉ። አትሊስት ሞራሊ ጥሩ የሆኑ ዝም ብለው ሰውን አታክ በማድረግ ብቻ የማያሳልፉ እነሱ በቃ ጥሩ ናቸው እና ጌታ ደግሞ ይርዳቸው እንደነዚህ አይነት ልጆች እና መጽሐፍ ቅዱስ ላይ ያለ እውቀት እና ያለምንም ማስረጃ ዘረጃ ካላገጠ በኋላ ደግሞ ቀሳውስትን እየተነሳ የሚሳደብ የደደቡ እንዴት ያሉ የደደቦች ባንዲራ ያዥ እንደዛ ነው ባይዚ እነቀሲስ ዶክተር ዘበነ ለማን ምናምን የደደቦች ነው የመሀይቦች የደደቦች የሚስ ባንዲራ ያዥ ምናምን እንዴት አይነት አንደበታቸው ጭራሽ ነው የማይገራው እና የምርም ወደኋላ አይሉ ለመሳደብ ወደኋላ አይሉ እና በቃ ምንም አይፈሩም አይሸማቀቁም። ለምሳሌ የሆነ ብድግ ብለህ ማለት ኢቨን አሁን እሱ ላይ አልደረሱበት እሳቸው እሱ እንዳሰቡ ተሳስተው ከሆነ ራሱ ምን ያደርጋል ከዚህ አንፃር በቃ ስህተት ናቸው አለቀ። ከዛ ውጭ አልፈ ግን የደደቦች የመሀይቦች ባንዲራጅ እያልክ እንዴት ትልቅ አባት ናተ በእድሜ እንዲከፍ እንዴ እኔ አስቡት ጋይስ አሁን መጥቼ አንድ ሙስሊም አባት አንድ ሙስሊም ተለቅ ያሉ ሼክ ምናምን የሆነ ነገርን ተናገሩ እና ሲናገሩ ስህተት ቢሆኑ ከኔ አንፃር ሳየው ስህተት ቢሆኑ ወጥቼ እነዚህ ማለት ተለቅ ያሉ የሙስሊም አባትን ማለት ነው እኚህ የደደብ የመሀይብ ባንዲራጅ ብዬ እዚህ ቪዲዮ ላይ ወጥቼ ስናገር ማለት ነው ቪዲዮ ሰራ እና አይመጣውም እና እንደዚህ አይነት አንደበት ያላቸው ሰዎች ግን ደግሞ በሰው ዘንድ የሆነ በቃ አዚፍ የሆነ እነሱ በጣም እንትን እንደሆኑ አድርጎ ብቻ የሆነ አስመስሎ በመጣ አይደለም እና ራስን መቆጠብ ምናምን ጥሩ ነው። ባይሆን ምን ተፈጥሮ ነበር? አዎ እዛው ቪዲዮ ላይ አንስቶት ስለነበረ እዚሁ ላይ ካለ ልጁን ማስገባላችኋለሁ። ዛሬ ጠዋት ነው አንድ ወዳጄ እንግዲህ ሚዲያ ላይ ምናምን የማውቀው አንድ ወንድም አለና መጣና በውስጥ ጻፈልኝ። ምንድነው ሀሳቡ? እንደው የእሱን ፎቶ የልጁን ማለት ነው ልጁ አሁን የምላችሁ ልጅ ቴሌግራም ላይ አይ ቲንክ የኔ ፎቶ ፕሮፋይል ፒክቸሩ ነበረ የኔ ፎቶ ፕሮፋይል ፒክቸር አድርጎ ነበር እና በእሱ አካውንት አሁን በምላችሁ ልጅ አካውንት በስልኩ ኦኬ ይሁን አለ ዳግም የሚለው ስም ያለው ልጅ አስፈላጊ ከሆነ ገብቶ ራሱ እንዲያወራ ማድረግ ይቻላል። ምንድነው የተፈጠረው? ኦኬ በእሱ አካውንት ትናንት ተኝቶ እሱ በተኛበት ጓደኞቹ ነበሩ አንድ ሁለት ጓደኞቹ እና ሁለት ጓደኞቹ ተቀበለው ይጽፋሉ ማለት ነው በእሱ አካውንት በስልክ እዚህ ወንድማችን ጋር ለካ ጽፈውለታል። ሲጽፉለት
የሆነ በምን እንደበር ምናምን ብለው ያው የልጅ ነገር አክቹዋሊ ይሄ የልጅ ነገር ነው። እነዛ ልጆች አላውቃቸውም ጭራሽ። እኛ ጋርም መጥተው የሚማሩ የሚከታተሉ ልጆች አይደሉም። ያን ብዙ ሃይማኖት ውስጥ ያሉ ልጆች አይደሉም። አይ ቲንክ አክቹዋሊ አንደኛው ሙስሊም ነው። ፎርዛም ማተር ትላለህ። አንደኛው ሙስሊም ነው እንደነገር ከሆነ ልጁ ማለት ነው። እና አንደኛው ሙስሊም ነው። ኤኒዌይስ ከዛኛው ከሌላኛው ከአንድ ጓደኛቸው ጋር ሆነው በዚህ ይደበራሉ። በምን እዚህ ወንድም ጋር ለካ ይጽፋሉ። እኔ በቃ ሃይማኖት እንትን ብሎኛል። ይሄ ሙስሊሙ ልጅ እና ያኛው ልጅ ሆነው ማለት ነው። እና እንደዛ ያሉት ይሄ ሙስሊሙ ልጅ ምናምን እስልምና ሊለቅ ምናምን ሳይሆን ዝም ብሎ እንደዚህ አንዳንድ የልጅ ነገር አለ፣ የልጅነት ነገር፣ የመደበር ነገር ለካ እንደዛ ጽፈውለታል። እና እሷን ያዝ አደረገ። አካውንቱ ላይ ሲያይ የኔ ፎቶ አለ። የኔን ፎቶ ስላየ የፈጠነ ስክሪንሻት አድርጎ የኔን ፎቶ ያለበትን ስክሪንሻት አደረገ። ቻናሉ ላይ ወሰደና ይሄው የአክሊለ ተከታይ የሆነው ኦርቶዶክስ የኔን መጽሐፍ አንብቦ ሃይማኖቱን ተው ብሎ ለጠፈ። ፍጥነቱ ያውም የአክሊለ ተከታይ የሆነ ኦርቶዶክስ ማለት ስሜን ራሱ ለምን ሜንሽን እንዳደረገም አላውቅም። እኔ አሁን እንደነዚህ አይነት ኤቲስቶች ለዛ ነው ቶክሲክ የሆኑ ኤቲስቶች አሉ። ጥሩ ልብ ያላቸው ኤቲስቶች አሉ። ደጋግሜ እንደነገርኳችሁ በጣም ቶክሲክ በጣም ስግጥ ያሉ የሆነ የገጠር አራዳ ይመስሉ ከይቅርታ ጋር ይሄ ቃል ጥሩ ይሆን አላውቅም፣ ግን የገጠር አራዳ አይነት የሚመስል አይነት ሙድ የሚያራምዱ በጣም በቃ አስቸጋሪ ደግሞ ኤቲስቶች አሉ። ምን ያስብልሃል? አሁን በዛ ላይ የሰውን ፎቶ ለጣጥፈ ምናምን እንዴትስ እዛ ጋር እንዴት ታሰጧል? እውነት ቢሆነ ራሱ ማለት ነው እንዴት አይደረግም እኮ። ኤኒዌይስ ከዛ በኋላ ግን ልጁ ጠዋት ላይ ላከልኝ። አይ ቲንክ ሌላ ሰው ነው ለሱም ልኮለት ደንግጦ እኔን በዚህ በዛ ብሎ አገኘኝና ኤኒዌይስ በውስጥ ጽፎልኝ የሚያውቅ ልጅ ስለነበረ ከዛ ኤኒዌይስ እኔ አክቹዋሊ የተወሰነ እንትን ብዬ ነበረ። ግን ኤኒዌይስ በኋላ ነገሩን አስረዳኝ ምናምን አጣራው ምናምን በማጣራው መንገድ እያንዳንዱ ነገር ቼክ አደረኩኝ። ከዛ ልጁ ምንም ጥፋት የለበትም። በቃ ጓደኞቹ የልጅነት ነገሩ ነው። እሱም በእርግጥ ያው በእድሜ ምናምን በኛ እኩያ አይደለም ልጅ ነው እንጃ ምናልባት 20 ዓመቱ አላውቅም። ስንት ዓመት ነው ሰው ጻፍ እስኪ። አላውቅም እንግዲህ እድሜን አላውቅም እውነቱን ለመናገር ስንት ዓመት እንደሆነ ስንትም ዓመት ይሁን ስንት ግን ያው የልጅ ነገር ነው እና እንደዛ እንዳደረጉበት ምናምን አወኩኝ። ስለዛ ኤኒዌይስ ጻፍኩለት ይቻላል ማለት ነው። እና አሁን ደግሞ ቪዲዮ ሲሰራ ምን ይላል? እነዚህን ልጆችን ያዝልኝ ይለኛል። እኔ አንተ ላይ ልካለሁ። እኔ ጭራሽ ትዝ አትለኝም እኮ ጌታ ኢየሱስ በሚያውቀው ማለት ነው። ጌታ በሚያውቀው ብዬ አሏሽም። እኔ ጭራሽ ቼክም አላደረግም ወዳጅ። ጭራሽ አንተ ላይ ሰው ነው እኔ ሰው የምልክብህ ምን ዛሬ ጋይዝ የምር ስሜታ ያታርግ ትላለህ። ኦኬ እሺ። እና እንደዚህ መደረግ የለበትም። ማንም ሰው በሃይማኖቱ መቀለድ የለበትም። ሙስሊም ይሁን ክርስቲያን ይሁን ማንም ይሁን እንዲህ ያለ የተጠላ ነገር ይሄዱ ዝም ብሎ እንደዚህ አይነት ነገሮች ውስጥ መግባት የለበትም። ስለዛ ራሳችሁን እንደዚህ ካለው ጥሩ ያልሆነ ነገር ጠብቁ፣ አታድርጉ። ልጁን በእርግጥ እኔ መክሬው ያለው ጓደኞቹን በደንብ በጣም እንዲያስጠነቅቅ ነገር ያለው ለመናገር ግን እንደነዚህ አይነት የሆነ ፋናቲክ የሆነ በጣም እንትን ያላቸው ሰዎች በጣም በቃ አስቸጋሪ ናቸው እና በቃ ወጥተው የመጣላቸውን የሚናገሩት እንደዚህ አይነት ሰዎች እና እንደዛ ነው። እሱን ያዝ ነው። ስለዚ አሁን እነዚህ ልጆች ዘግተናል ማለት ነው። ስለዚያው ሲለፈለፉ ቢውሉ መጥተው የማይወያዩ ከሆነ የራሳቸው ጉዳይ ስለሆነ በተለይ ይሄ ልጅ ማለት ነው። ስለዛ እንደዚህ ሲሪየስሊ የምትወስዱት ሰዎች መብታችሁ ነው፣ ውሰዱት። መጥቶ መወያየት የማይችል ያለ ማስረጃ የሚያወራ መጽሐፍ ምናምን ካላችሁ እንደዚህ አይነት ነገር የሚጽፍ አይነት ሰው ነው፣ የተለየ ነገርም አይደለም እና አስፈላጊ ሆኖ ካገኘሁት ሌላ ጊዜ በሰፊው ሌላ ጠቅላላ ያለ ጉዳዮች ላይ ይመጣበት ይሆናል። እስከዛው ግን የእነዚህ ልጆች ነገር ወደ ጎን እናድርገው። ድጋሚ የሚመጣበትም አይመስለኝም። አልወያይም ስላለ ማለት ነው ቪዲዮ ሰርቶ። ሌላው ግን ከፈቀዳችሁልኝ አሁን ከ25 ነው ተኩል እስከሚሆን ድረስ ብቻ አላውራ። ለቀጣይ ላይቭ ስገባ እንዲያመቻችልኝ ማለት ነው። አሁን ከ25 ነው ከ30 እስኪሆን ትንሽ ነገር ላውራ 5 ደቂቃ ማለት ነው። ለቀጣይ የላይቭ ፕሮግራሜ እንደ መዘጋጃ ይሆን ዘንድ ማለት ነው። ምንድነው ጸጋ ብቻ የሚል ትምህርት ላይ የፈጠነ ደግሞ ወደ ፕሮቴስታንት ወንድሞቻችን አለፈ። እሺ ጸጋ ብቻ የሚል ትምህርት ታውቃላችሁ መቼ? ይሳርብ ብዙዎቻችሁ ጸጋ ብቻ
ጸጋ ብቻ የሚለው ትምህርት እንግዲህ ወጥ አይደለም። እውነቱን ለመናገር ትምህርቱ ራሱ አንዳንድ ሰው ለምሳሌ እምነት ብቻ የሚል ትምህርት ቆይ አንዴ 3 ደቂቃ ያህል ኮሜንት ይዘጋባችሁ ምንም አይሰራላችሁ ማለት ያው ትምህርት አይደለም። አክቹዋሊ ትምህርት ሲሆን ብቻ ቢዘጋ ኮሜንት ጥሩ ነው፣ ግን ቢሆንም ዝም ብለን እምነት ብቻ ሲባል ለምሳሌ ለመዳን እምነት ብቻ ይልና አንዳንድ ሰው ግን እምነት ብቻ ሲል አንዳንድ ፕሮቴስታንት ወንድሞቻችን አይ ጥምቀትን አናገለም ጥምቀትንም በያዘ መልኩ ነው ይላል አይደል? አንዳንድ ሰዎች ደግሞ እምነት ብቻ ሲሉ ኖ ጥምቀትንም ባገለለ መልኩ ንጹህ በቃ እምነቷን ብቻ ነው ነጥለን ከእምነት ውጪ እምነቷ ብቻዋን ታድናለች፣ ከዛ በኋላ የምንጠመቀው መዳናችንን ለማሳየት ይላል። ስለዚህ እምነት ብቻ ሲሉ ራሱ ተመሳሳይ አይደለም ሙሉ በሙሉ በፕሮቴስታንት ወንድሞቻችን ዘንድ ያለው። ልክ እንደዚህ ሁሉ ጸጋ ብቻ ሲሉም ተመሳሳይ አይደለም። ምንድነው ልዩነቱ? ጸጋ ብቻ ሲሉ ፕሮቴስታንቲዝም ልክ ሲነሳ ጸጋ ብቻ ማለት ነው ማለት መሰላችሁ? ሰው አንድ ጊዜ በአዳም ኃጢአት ምክንያት ስለወደቀ ውድቀቱ ክፉኛ ከመሆኑ የተነሳ እግዚአብሔር እንዲያድነው ማለት ነው ያንን ሰው ያ ሰውዬ ጭራሽ መፍቀድ እንኳን አይችልም። ስለዚህም ፈቃዱ የወደቀው ሰው ፈቃድ ታስሯል። የሆነ እስራት ውስጥ ገብቷል። የሆነ ቦንዴጅ ውስጥ ገብቷል። ከዛ እስራት ነፃ ካልወጣ በስተቀር ፈቃዱ አሜን ብሎ መቀበልስ እንዴት ይችላል? መፍቀድ እንዴት ይችላል? ለመፍቀድ ከፈቃድ እስራት ውስጥ መውጣት አለበት። ይህ የፈቃድ እስራት ወይም ቦንዴጅ ኦፍ ዘ ዊል ይሉታል። የፈቃድ እስራት፣ የፈቃድ ነፃነት እና የፈቃድ እስራት ብለው ሲከራከሩ ያለ ለምሳሌ ሉተርና ኤራስመስ ፍሪደም ኦፍ ዘ ዊል ብሎ የፈቃድ ነፃነት ብሎ ሲጽፍ፣ ሉተር በጎን ደግሞ ቦንዴጅ ኦፍ ዘ ዊል ብሎ የፈቃድ እስራት ብሎ ይጽፋል። ስለዛ ፈቃዳችን መንፈሳዊ ለሆነ ጉዳይ የታሰረ ነው። ለመንፈሳዊ ነገር ለእግዚአብሔር ነገር መፍቀድ እንኳን አንችልም። ኦኬ፣ ሰው ለመዳን መፍቀድ አይችልም። ተመልከቱ፣ እግዚአብሔር ሊያድነው መጥቶ ሰውየው ላድንህ ብሎ ጸጋውን ሊሰጠው መጥቶ ግን ሰውየው ግን አሜን ጌታ ሆይ ማለት አይችልም። ስለዛ ይህንን ጸጋ በእምነት መቀበል አይችልም ነው የሚሉት። ያ የወደቀው ሰው ጸጋውን በእምነት መቀበል አይችልም። ስለዚህ ግዴታ ጸጋው ይመጣና ወይም መንፈስ ቅዱስን ይሰጠውና ለዛ ሰው መንፈስ ቅዱስ ያንን ሰው መጀመሪያ ይለውጠዋል ወይም ዳግም ይወልደዋል፣ አዲስ ልደትን ይሰጠዋል። ከዛ ከሞት ወደ ህይወት ዝም ብሎ እንደዚሁ ከመለሰው በኋላ ሳያምን ሰውየው ማለት ነው ከሞት ወደ ህይወት ይቀይረውና ሲቀይረው በዛው ያምናል፣ በዛ ይፈቅዳል። አይተዋል። ስለዛ ለእግዚአብሔር ነገር መፍቀድ የሚመጣው ለእግዚአብሔር ምንድነው? በክርስቶስ ማመን፣ የእግዚአብሔርን ቃል ሰምቶ ማመን ምናምን የሚመጣው መንፈስ ቅዱስ መጥቶ ያንን ሰው መጀመሪያ ሲለውጠው ከዛ ሞት ውስጥ ከዛ ከመንፈሳዊ ሞት ውስጥ ሲያወጣው ነው፣ ዳግም ሲወልደው ነው ይላል። ስለዛ ዳግም ለመወለድ ቅድሚያ የተጠበቀበት ማመን አይደለም፣ የእግዚአብሔር ንጹህ ጸጋ ብቻ እንጂ እምነት ዳግም ለመወለድ አይጠበቅብን። ለመለወጥ እምነት አይጠበቅብን። እምነቱ በመለወጥ ውስጥ የሚመጣ እንጂ ለመለወጥ በላይ የምታምነው እምነት የለም። ምክንያቱም አንተ ኦልሬዲ አትችልም ነው የሚሉት። ይህ ጸጋ ብቻ ሲሉ ልክ እንደዚህ በቃ ዊዛውት ኤኒ ሂውመን ሜሪትስ ከሰዎች የሆነ ምንም ነገር ሳይኖር ምንም ጨምሩ እምነትንም ፈቃድንም ጨምሩ ምንም ነገር ሳይኖር እንዲሁ ዳግም ይወልድሃል። ዳግም ሲወልድ ሲለውጥህ በጸጋው ወይም በመንፈስ ቅዱስ ልኮ መንፈስ ቅዱስ ያንን ስራ ሲሰራ በምን በኩል መንፈስ ቅዱስ ግን ምን እያደረክ ነው? ዳግም የሚለውጥህ ወይም ዳግም የሚወልድህ ወይም የሚለውጥህ ምን እያደረክ በምን መልኩ ቤት በኩል መጥቶ መንፈስ ቅዱስ ካልክ በሉተራኑ ሳይድ ሁለት አማራጮችን ይሰጣሉ ማለት ወይ ሚስጥራትን ስትፈጽም ስትጠመቅ ምናምን፣ አሊያም ደግሞ ቃሉ ሲሰበክ ማለት ነው። በሚሰበከው ቃል በኩል ሰምተህ አሜን ብለህ መቀበል እንደማትችል ተናግረዋል። ስለዚህ ግን በቃሉ በኩል ዝም ብሎ ስትሰማ ማለት ነው አንተ አሜን ብለህ መቀበል አትችልም ብትሰማ። ግን መንፈስ ቅዱስ በዛ በቃሉ ውስጥ ይመጣና አንተን ይለውጣል። ፓሲቭ ነው የሚሆነው። ይሄ ፈቃድህ ምንም ማድረግ የማይችል ጸጥ ያለ በቃ ምንም አያደርግም፣ ምንም ሪያክት የማያደርግ ፈቃድ ፓሲቭ የሆነ ዊል ነው የሚኖረ። ከዛ ራሱ እግዚአብሔር በዚህ ውስጥ ምንም አይነት ድርሻ ሳይኖረው ፈቃድህ ምንም ሳትፈቅድ አንተ ራሱ ይለውጣል፣ ዳግም ይወልዳል። ከዛም ታምናለህ በዛ ውስጥ። ይሄ ጸጋ ብቻ ይባላል።
ጸጋ ብቻ አነሳሱ ልክ እንደዚህ ነው። ሉተራኖች ይህንን ያምናሉ፣ ካልቪኒስቶች ይህንን ያምናሉ። እዚህ ላይ ተመሳሳይ ናቸው ሉተራኖቹም ካልቪኒስቶቹም። በኋላ ላይ ግን አርሜኒያኖች ሲነሱ እናያለን። አርሜኒያኖች ተነስተው አንዳንድ ጉዳዮች ላይ ክርክር ሲያቀርቡ እናያለን። አርሜኒያኖች አለ እሺ አርሜኒያኖች አርሜኒያን የተባለ አንድ ሰው አርሜኒዩስ የተባለ አንድ ሰው ጃኮብ አርሜኒዩስ ተነሳና ይሄ በካልቪኒስቶቹ ሆነ በሉተራኖቹ ሊሆን ይችላል የሚሰጠውን በተለይ በካልቪኒስቶቹ የሚሰጠውን ነፃ ፈቃድ የለም የሚል ትምህርት ጸጋ ብቻ ሲሉ ነፃ ፈቃድን ስላጣን በቃ ምንም ያለ እምነት ምናምን ነው ጸጋው መጀመሪያ ሰውየውን የሚቀይረው ወይም መንፈስ ቅዱስ ሰውየውን የሚቀይረው ያለ እምነት ነው ምናምን ሲሉ ስለነበረ ነፃ ፈቃድ በዛ በጣም በተቃወመ ደረጃ ሲናገሩ ጃኮብ አርሜኒዩስ የተባለ አንድ ሰው ተነሳና እዛው ፕሮቴስታንት ሆኖ የእነሱን ተቃወመና አይ በቃ ሰው ከዚህ አንጻር ብሎ ከነሱ የተቃረነ ነገርን አመጣ። ምን አይነት ነገርን ለማምጣት ሞከረ? ነፃ ፈቃድ አለን አለኛ ሰዎች፣ ስለዛ በነፃ ፈቃዳችን እንቀበላለን አይነት ነገር ማለት ነው። ዘን ግን ጃኮብ አርሜኒዩስ ወዲያው ይሞታል። ካለፈ በኋላ ሪሞንስትራንትስ የሚባሉ አሉ። ሪሞንስትራንት ይሄ እንደ አሰምብሊ ነገር ነው እና በጃኮብ አርሜኒዩስ ስር የመጡ ናቸው። ስለዛ የአርሜኒያኖች ናቸው ተብሎ የሚታወቁት። ከዛ በኋላ እነሱ ደግሞ ወደ 5 የሚሆኑ ነጥቦችን አስቀመጡ። አይ እንደዚህ ነው ምናምነው፣ እንደዚህ ነው ምናምነው ብሎ ስንት ነጥብ? ወደ 5 አካባቢ የሚሆኑ ነጥቦችን ለሱ ደግሞ ምላሽ እንዲሆን ጉባኤ ተዘጋጀ። በካልቪኒስቶቹ በሪፎርሚስቶቹ የዶርቱ ሲኖድ ይባላል። ሲኖድ ተዘጋጀ። የዶርቱ ሲኖድ ካኖኖቹን አስቀመጠ። 5ቱ እነዚህ ቱሊፖቹን ራሱ ቱሊፕ ከዛ ነው የሚመዘዘው ከዶርቱ ሲኖድ ወይም ከዶርቱ ካኖኖች የሚመዘዝ ነው እና የዶርቱ ሲኖድ መጥቶ ሲያወግዛቸው እናያለን። እና በዋናነት እነዚህ በቃ ይሄ ፕሮቴስታንቲዝም ሲነሳ ጸጋ ብቻ የሚለው ትምህርት ይህንን የሚያመለክት ነው። የአርሜኒያኑን ሳይድ ግን ይዘው ግን አሁን ብዙ ጴንጤዎች ግን ከነዚህ አሁን ከላይ ካልኳችሁ ለየት ባለ መልኩ አይ ጸጋው በእምነት ነው እኛ ነፃ ፈቃድ አለን ብለው የሚያምኑ ግን በርካታ ጴንጤዎች አሉ። ስለዛ ጴንጤዎችን ሁሉ የሚወክል አይደለም። ኮንፌሽናል የሆኑ ፕሮቴስታንቶች ግን ጥንት ላይ የነበሩ ምናምን አብዛኞቹ ሉትራኖቹ ሪፎርምዶቹ ምናምኖቹ ነፃ ፈቃድን ያወደም አይነት ነገር ነው የሚያስተምሩት ጸጋ ብቻ ሲሉ ማለት ነው። ይህንን ነገር ለቀጣይ እንደ መግቢያ ነው አሁን የተናገርኩት። ስለዛ ቀጣይ ስመጣበት ግን በተቻለኝ አቅም በጌታ እርዳታ በእርሱ ጸጋ ትላለህ ለእናንተ በጣም ቀላል በሆነ መልኩ በደንብ አድርጌ ያቀርበውና ከነሱ እያንዳንዱ ንግግራቸውን እያሳዩችሁ እዚሁ ጋር ጌታ ቢፈቅድና ብንኖር ማለት ነው በቅርቡ ምናልባት እንግዲህ ሀሳብ ቀየሬ በሌላ ርዕስ ካልመጣሁኝ እያሳዩችሁ ችግሩ የቱ ጋር እንደሆነም ደግሞ የማሳያችሁ ይሆናል።